ሰማይ እናንተ አብረን መስራት እያወራ ነበር አይደል? የመጣችብን እሷ ናት። ስለዚህ ትውጣ። ምን ችግር አለ? ቀድማ ግን የምትወጣው እሷ ናት። አጣልቻለሁ። እኔ እወጣለሁ። አብረሽ ሰማኝ ማይኔ ቆንጆ አንተ እዚህ ረፍት አድርግና እኔ እና እሷ እንወጣለን። እሺ ነው ደስ ነው። አንተ ሂድ ግባ። ሰማኝ ነኝ አላበቃ ቾሺ ቆንጆ ነው ችግር ነው። ሲጀመር እኔ እና እሱ በስነ ስርዓት እያወራ ነበር። አንቺ ነሽ የመጣሽ። ሰራልሻለሁ ደግሞ አንተን የሚመስል ልጅ ወልጃለሁ። ከዛ በኋላ እኔ ሚስቱ እያለሁ አንቺ ምን ቤት ነሽ? አትንኪሽ። እሺ ከዚህ ክፍል አይበቃሽም? አቶጂ ገና ብዙ አብረን እንቆያለን። በእናትሽ እንዴ ቆይ ግን ስራዬ ብለሽ የሆነ ነገር ለማድረግ አልገባኝም። አንቺ የሰው ባል ላይ እንደዚህ ፊጥ ማለት ምንድነው? ባለቤትነቱ እኮ ለኔ ነው። አልፈልገውም ባሌን ስትይ አልነበር? ባለቤትነቱ ለኔ ነው። በቃ ላስታውስሽ አይደል? ያገባ ብዙ ነገር ይፈጠራል። ገባሽ? እንደማትፈልጊውና ብዙ ነገር እየተናገርሽ ነበር። ዛሬ ሰውና ሰው የራስ ምግር ይጋጫል እና ለምን ተጋጫችሁና ለምን ተጣላችሁ? ከዛ በኋላ ለምን ትታረቃላችሁ? ያው ሲመክርሽ ዛሬ ምን የትኛው ጭንቅላትሽ በስሎ ነው? አልገባኝም። ዛሬ በሰለ የትኛው እንዴት በቃ ዛሬ በሰለ። እሺ ወደዛ በል አብርሃም ነው ወደዛ። አዎ ዛሬ በሰለ። በቃ ዛሬ በሰለ። በአንድ ወንድ የተጣላን ስለሆነ ለሁለት በአንድ ወንድ የተጣላን ስለሆነ ዛሬ በሰለ። ጭንቅላቴ ዛሬ በስሏል እና አስፈላጊ ከሆነ እኔ ወልድለታለሁ። አረ ጉድ እኮ ነው ቤተሰብዬ። ምን ነው አንቺ ይሄን ያክል ተፍጨረጨርሽሳ? ውሽሚት ምን አባሽ ነው? እዛ ቁጭ ብትይ ይሻልሻል። ከሩታ ጋር መወዳደር የለም። በሩታኛ ቀልዳናቅም ወደ ኋላ ብሸሽ ይሻልሻል። ሲስቱካ ሰማሽ አይደለ? ውጪ አሁን ያየሁሽ ቶሎ በይ። ያየሁሽ ነው ውጪ ቶሎ በይ። ጭራሽ ብላ ቤተሰብ ምን እንዳለ ሰምታችሁታል። አስፈላጊ ከሆነ እኔ ወልድለታለሁ እና እኔ ሚስቱ እያለሁኝ አንቺ ምን ቤት ነሽ? እውነትም ምን ቤት ነሽ? እዛ ጥርግ በይ። እኔ እኮ የሩታ የሆነ ሳታስፎግር የመልስ ምት ነው የምትመልሰው። ያቺ ተናዳ ቀጥል ብላ ፊቷ ሁላ ያስፎገረ ንድድ ብስጭ ብላ አገሩን የቀወጠችው እንግዲህ ውስጧንም ውጪውን ያረረ ነው የምትናገረው። ሩታ ግን ፋንዲሻ ውስጡ ያረረ እላዩ ስቃል እንደሚባለው ውስጧ ቢያርም እላይዋ በቃ ፈገግ ብሎ ሰውን በሰጭ ንድድ ታደርጋለች ማለት ነው። አቤት ይመችሽ ሩታዬ። ሩታ ጀግና የምሬ ነው የምላችሁ ጀግና ነች። አንበሳ ሩታ ማለት ነው። በዚህ ልክ ሰውን ማናደድ አንቺ ሁላ ጊዜ የፈጀባቸውና አንቺን ለማናደድ ሁላ ጊዜ የፈጀባቸው አንቺ እኮ በአንድ በሁለት ቀን በቃ አንተ እስከ መጨረሻው አሳየሻቸው ማለት ነው። እናቴ ባሌ እንግዲህ እንደተመለከታችሁት ከሆነ እኔ ተቀብያለሁ። ልጄን አብረን እንድናሳድግ ፈልጋለሁ። አንተን መሳይ ልጅ አለኝ። ሁሉም ነገሩ አንተን ይመስላል። ስለዚህ እኔ ደግሞ ሳስበው ልጄ ካንተ ጋር ቢያድግልኝ ከአባቱ ጋር ከልጅ አባቱ ጋር ልጅ ከአባቱ ጋር ሲያድግ ደስ ይላልና ስለዚህ ባሌ ካንተ ጋር ልኖር እፈልጋለሁ፣ አፈቅራለሁ፣ ወድሃለሁ ብለዋለች። እንግዲህ እኔ አይደለም ያልኩት ራሷ ነች ያለችው። ሰምታችሁታል ማለት ነው ቤተሰብዬ። ደስ ይላል። እውነት ከሆነ ተጋቡ። ግን በዚህ ልክ ደግሞ ክብር እንድትሰጣት እንፈልጋለን ሩታን ማለት ነው። አክብራት በስነ ስርዓት። በእርግጥ ግራ ሊገባ ይችላል፣ ግን ሩታን እንድታከብራት እንፈልጋለን። ሁለተኛ ደግሞ ክብረ ቢስ የሆነች ልጅ አለች እዛ ጋር አጠገባችሁ ውሽሚት ማለት ነው። እና እሷን ደግሞ ጥርቅ አርገህ እንድታወጣልን እንፈልጋለን። በቃ እሷን አስወጣልን። እሷን የሰማክ ሩታን አልሰማም ያልክ ነው እዚህ ጋር ያለው ማለት ነው አብርሽ። ስለዚህ አብርሽና ሩታ አንድ ላይ የምትሆኑ ከሆነ ሄርሜላን ከህይወታችሁ ጥርቅ አርገህ አውጣት። አንተ ጥርቅ አርገህ ማለት ነው። እና በስነ ስርዓት በእርግጥ ግራ ያጋባል እኮ ይሄ ነገር። በአንዴ እንደዚህ ወስና ስትመጣበት ግራ ገብቶታል። እሱ ምን ያደርግ? ምንም ማድረግ አይችልም። ስለዚህ አንተ በስነ ስርዓት አባቴ ጥርግ ብለህ ውጣልንና ውልቅ በልና ከዛ ሩታን ደግሞ ጥርግ ብለህ አውጣልንና ከዛ ሩታና አንተ አብራችሁ እንድትሆኑ ነው እኛ ማፈልገው ማለት ነው። ጭራሽ አስፈላጊ ከሆነ እኔ ወልድለታለሁ ብላለች። ይሄንን እስከምትል አንተ መጠበቅ አልነበረብህም። ካንተ ጋር አንተና ሄርሜላ ምን ጉዳይ አላችሁ? ጭራሽ ልብሷን ይዛ እስክትመጣ ድረስ ማለት ነው።
ምን አይነት ግንኙነት ቢኖራቸው ነው ልብሷ ይዛ ሩሙ ድረስ እስከ እምትመጣ ድረስ? ውሸቷ እንደሆነ ያስታውቃል። በእርግጥ የሷም ልብስ እንዳልሆነ ያው ያስታውቅባታል በንግግሯ ምናምን ማለት ነው ቤተሰብዬ። እና ሩታ በዚህ ልክ አንቺ ራስሽን ክብርሽን ዝቃት አድርጌ ቀልዶችሽ፣ ሁሉም ነገሮችሽ በጣም ነው የሚመቹት፣ በጣም ነው ደስ የሚሉት እና አሳብደዋለች ባይዘው ማለት ነው ቤተሰብና በዚህ ልክ ራስሽን ዝቅ ሳታደርጊ በስነ ስርዓት ልኳን ነግረሽ አጠናግረሽ እዛ ወርወያስ በእጅሽ ይዘሽ ማለት በእጅ እንደዚህ አንጠልጥለሽ ይዘሽ ውርውር አድርጊያት ሄርሜላ ማለት ነው። እና ቤተሰብዬ አብርሽ በቃ ማበዱ ነው አሁን ማለት ነው። እብድ ነው የሚለው ጨሷል። በቃ አለቀ። በዚህ ልክ አሳብደው ልታሳብደኝ ነው እንዴ ዛሬ በጧቱ የመጣችኋል? ወይኔ አብርሽ አይዞ ገለቴ እንግዲህ ምን ታደርገዋለህ? ቻለ ሆዴ በለውና ማለት ነውና ሩታ የኔ ቆንጆ የሩታ አብርሽ ክብር እንድትሰጣት እንፈልጋለን። ምንም ይሁን ምንም መጥፎ ብትሆን ካንተ ጋር እንደዛ ስትሆን የውሸቷ ራሱ ቢሆን ማለት ነው ይሄንን እድል መጠቀም ነበረብህ አንተ በስነ ስርዓት። እሺ በቃ ሄርሜላ አንቺ ውጪ ካሁን በኋላ እኔና ሩታ አብረን እንድንሆን እንፈልጋለን። ስለዚህ ያለቀ። እኔ እሷ ይቅርታ ብላ እስከመጣችልኝ ድረስ ይቅርታ እስካደረገችልኝ ድረስ አብራት ልሆን ነው የምፈልገው። ስለዚህ አንቺ ጥርግ ማለት ትችያለሽ ብሎ በዚህ አጋጣሚ መጠቀም ይችል ነበር። እሷ ግን የፈተነችው ነው ሩታ ማለት ነው። የሆነ ፈተና ውስጥ ነው ያስገባችው። እውነትም የሆነ ፈተና ውስጥ ነው ያስገባችኝ ያለው ማለት ነው። አሳዝኖኛል እንደዛ ሲልና እውነትም የሆነ ፈተና እየፈተነች ግን ይሄንን ፈተና ለማለፍ ደግሞ በቃ እሺ ማለት አለበት አብረው እንዲሆኑ ማለት ነው። በእርግጥ እሷ እልህ ውስጥ ተጋብታ ወይም ደግሞ ሄርሜላን ለማናደድ ብላ ትዳሯ ውስጥ ከመጣች በጣም አደጋ ላይ ነው ትዳሯ ራሱ ማለት ነው። መሆን የለበትም። ግን አብሮ በፍቅር ደስ እያላቸው እሷም ተስማምታ አስባበት በስነ ስርዓት ከህሊናዋ ጋር ተስማምታ ካልሆነ በስተቀር ደግሞ እንደዚህ አይሆንም። በጣም ከባድ ነው። ይሄም መሆን የለበትም ሲጀመር ማለት ነው። ማይሆን ነገር ነው ሲጀመር መሆንም የለበትም እንደዚህ አይነት ነገራቶች ማለት ነው። እና ውድ ቤተሰቦቼ የሷን ሀሳብ እንደዛ ከሆነ መልካም እና እኔ ከሱ ጋር መሆን እፈልጋለሁኝ፣ መኖር እፈልጋለሁኝ፣ አብሬ ልኖር እፈልጋለሁኝ፣ ልጄ አብሬ ላሳድግ እፈልጋለሁኝ፣ ከአባቱ ጋር እንዲያድግ እፈልጋለሁኝ ብላ እስከመረጠች ድረስ መልካም ነው። በአንዴ መምጣቷ ግን በጣም ነው የሚያስደነግጠው። በአንዴ ሀሳቧን ቀይራ ያ ሁላ ነገር መምጣት በጣም ነው የሚከብደው። ግን ሄርሜላ ማለት ነው ቆይ እኔ የምለው ነገር ሄርሜላ መጨረሻ ላይ ምን እንዳለች ከሰማችሁት ማለት ነው ባለፈው አልፈልገውም ያልሻል ነበረው ያ ሁላ ውሳኔሽ ወዴት ወሰድሽው ያለቻት ነበር። ያ ሁላ ውሳኔሽ የት ወሰድሽው? ትተዋለች። ትዳርዋ እኮ ነው፣ የልጁ አባት ነው። ምን አገባሽ? ይመለከትሻል? የልጇ አባት ነው፣ ባለ ትዳር ነው፣ አባሏ ነው። ስለዚህ አንቺን በማይመለከትሽ ነገር ውስጥ አትግቢ፣ አይመለከትሽም። ጭራሽ እኔ እኮ የሩታ መልስ ነው የሚገርመኝ። ጠብ ነው የምታረግላት፣ ወላሂ ጠብ ማለት ነው። በቃ በአንዴ ዝግት ነው አፏ ነው የምታዘጋላት። ጭራሽ ብላ ምን ያደርግልሻል? በቃ ካሁን በኋላ ተለያይቶ አንቺ እንድታገቢ ነበር የፈለግሽው። ደግነቱ ግን አንቺ አታገቢውም። ካንቺም ጋር አይሆንም፣ ምንም ነገር ካንቺ ጋር አይሆንም። ይኸው ይኖራል ከሷ ጋር ከልጁ ጋር ያንቺ የምትወልጅለትን እዛ ጠንቀር ይባል፣ እዛው ቻዩ፣ እዛው ያዡ። ልጅ አለኛለሽ አይደለ? ምን ነው ልጁ የሱ ነው ልቲ ነው ወይስ ምን ልቲ ነው? ስለዚህ ካሁን በኋላ አለቀ። ሰማሻ? ካሁን በኋላ ያንቺና የሱ ነገር አብቅቷል። ሩታና አብርሽ አንድ ላይ እንዲሆኑ እንፈልጋለን።